እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ቴዎድሮስ ካሳሁን አስጎንብሶ በለመጠ ቁጥር ንጉሱ ተወለደ የሚል ጉራጌ በቅሎብናል ኢትዮጵያ ውስጥ። ዛሬ ደግሞ የምንነጋገረው ስለ ቴዲያችን። እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት። እሺ የናትናኤል ኤምቲ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ ይመስገነው። እናንተ እንዴት ናችሁ? አላችሁ ወይ? ንጉሱ አልበሙን ድሮፕ ያደርጋል። 18 ሲንግሎችን የያዘ አልበም ነው። እንግዲህ በአልበም ደረጃ ኢትዮጵያ ውስጥ እንደዚህ አልበም ተለቆ አይታወቅም፣ የመጀመሪያ ነውና ይሄን አልበም እንግዲህ ሁላችንም በጉጉት የጠበቅን ነው። ይሄ አልበም ወይም ደግሞ በዚህ አልበም ዙሪያ የተለያዩ ሰዎች ምን አሉ፣ እንደዚሁም አስተያየታቸውን እነማነማ ተቹ፣ እንደዚሁም እነማነማ አፕሪሼት አደረጉ የሚሉት ነገሮች አብረን እንመለከታለን። ብዙም አላንዛዛባችሁ፣ ወደ ጉዳዩ ቀጥታ ሰብረን ንግባ። እናንተም አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ይመቻል። በዚህ ደረጃ ማህበራዊ ሚዲያው በቴዲ አፍሮ ሲጥለቀለቅ እኛም ስለ ቴዲ አፍሮ እንደዚህ ስናወራ ምናልባት አሽቃባጭ ለምንመስላችሁ ለአንዳንድ ሰዎች ስለ ቴዲ አፍሮ የህሊና ከፍታ አንድ ምሳሌ ብቻ አንስቼ ላስረዳችሁ። ቴዲ አፍሮ 20 ምናምን ዓመት በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ የነገሰ ሰው ነው። ከንግስናው እስከሚሞት ድረስ ማንም አይወርድም። ኢቭን ቢሞት ራሱ የኢትዮጵያ ሙዚቃ በሱ ደረጃ በንግስና የሚቆጣጠር ሙዚቀኛ ወይም ደግሞ አርቲስት ይመጣል ተብሎ አይታሰብም። ግን ቴዲ አፍሮን ለምንድን ነው በዚህ ደረጃ የምትወዱት ብላችሁ እንኳን ብትጠይቁን በዚች 8 ዓመት ውስጥ እንኳን ብንወስድ ኢህአዴግ ወደ ብልጽግና ከተቀየረ በኋላ እንኳን ሶኮልድ የህልውና ዘመቻ እኔ ስፈታው ወንበር የማስጠበቅ ወይም ደግሞ የወንበር ዘመቻ ነበር። የሆነ ሰዓት ላይ 2013 አካባቢ የወንበር ዘመቻ ነበር። እዛ የወንበር ዘመቻ ላይ ብዙ አርቲስቶች፣ ብዙ ስም ያላቸው አርቲስቶች ወጥተው የማይሆን ነገር ሲናገሩ ኢቭን እንኳን ወረስት የሚባለው በልተናቸው እንቀደስ እንደዛ አይነት አባባል እንኳን እና አርቲስት ደበበ እሸቱ ይዘው ሲወጡ ያንን ዘመቻ የሚቀሰቅስ ወይም ደግሞ ህዝቡን ከጫፍ እስከ ጫፍ የሚያስነሳ ሙዚቃ እንዲሰራና በዛ ቅስቀሳ ውስጥ እንዲሳተፍ አገዛዙ ጎትጉቶት ነበር። ግን ቴዲ የዘመቻው ዓላማ ያለው ነገር ስለገባው ወይ ፍንክች ነው ያለው። ምንም አይነት ነገር ሳይተነፍስ ነው ያ ጦርነት ያለቀው። ጦርነቱ ካለቀ በኋላ ተዋጊዎቹ ከአፈር በታች ሆኑ፣ መሪዎቹ ደግሞ ከአፈር በላይ ሆነው እጅ ለእጅ ተጨባበጡ። የጦርነቱን አውትካም አይተነዋል። ቴዲ አፍሮ በዛ ሰዓት ስለ ኢትዮጵያ ስለ ዘመቻው የሆነ ነገር ብሎ ሙዚቃ ቢለቅ ሰዓቱ በጣም ሞመንተሙ ከፍ ያለበት ስለሆነ ከሽቀላ አንፃር እንኳን ከወሰድነው በዛን ሰዓት ገንዘብ በደንብ መፍለጥ ይችል ነበር። ከሽቀላ አንፃር እንኳን ከወሰድነው ግን ቴዲ አፍሮ ህሊናው ከባህር የጠለቀ ነው። ከባህር የጠለቀ ነው። አስተዋይ ነው። ነገሮችን ከብዙ አቅጣጫዎች ነው የሚያየው። የሆነ ነገር ስለጋለ ብቻ ከዛ ጋር አብሮ አይግልም። ቀዝቀዝ ብሎ ያለውን ነገር በትክክል ያሰለዋል። ለዛ ነው አገዛዙ በዚህ ደረጃ የጠለው። ቴዎድሮስ ካሳሁን አስጎንብሶ በለመጠ ቁጥር ንጉሱ ተወለደ የሚል ጉራጌ በቅሎብናል ኢትዮጵያ ውስጥ። ግርማ ሞገሱ መጣ ንጉሱ ይላል አንዳንድ ደንቆሮ አማራ። ቴዲ እኮ ስለ አማራ ያለው ጥላቻ እንኳን ሊረዳ የምስቱ ዘመዶች ኤርትራ ዘመዶች የእናቱ ዘመዶች ትግሬ ነው ይረዳው፣ ጉራጌ ነው የሚረዳው። እዚህ ሀገር ሲመጣ ትኬት የሚያስቆርጡ እኮ የጉራጌ እስላም ጽንፈኛ እስላሞች ናቸው። ይህ ዘረኛ ነው። ኢትዮጵያዊ ሆኖ አያውቅም ቴዎድሮስ ካሳሁን። ባንዲራውን እኮ ኢትዮጵያ ውስጥ መያዝ አይችልም። አይዘው በጣም ነው የሚጠላው። ውጭ ሀገር ዲያስፖራው ሊያታልን ነው የሚለብሰው። ይሄ ዱቄታ አማራን በመጥላቱ ምክንያት ትግሬ ኤርትራዊ ነው ያገባ፣ እንኳን ሌላ ጉራጌ ዘመዶችን አላገባ። ይሄ ዱቄታም ነጋዴ ነው ነው የምልህ። የቴዲ አፍሮ ዘፈን በሰይፉ ፋንታሁን ተሰርቆ ውሸት። ይሄ የጉራጌ ወሬ ነው። የዱቄታም ጉራጌ ወሬ ነው። አስረግጬ ነው የምነግርህ።
ሞጣ እንግዲህ ሁላችንም እንደምናውቀው ሞጥሟጣ ነው። ምንም ቃል አንሰጠውም። ዝም ብለን ማለፍ ብቻ ነው የሚያስፈልገው። ዝም ብለን እንለፍሽ ሞጣዬ። ያው ገና ካሁኑኑ ድራማ ተጀመረ። በቃ ድራማ በድራማ ነገር ሊለቀቅ ነው አልበሙ። ይኸውላችሁ እኛ ሙዚቃ ማጣጣም እንፈልግ ሰዎች አለ። የግድ ሙዚቃው ፖለቲካ መሆን የለበትም። የቴዲ ሙዚቃ እንደ ሙዚቃ ማጣጣም፣ ስለ ፍቅርም ይሁን ስለምን ማጣጣም እንፈልጋለን። የፖለቲካ ይኸውላችሁ የምትደግፉትም የምትቃወሙት ላይ ይመጣል። የምትደግፉት ሰዎች አላችሁ፣ ኤክስትሪሚስት ደጋፊዎች እና እናንተ አላችሁ። የሆኑ አውቃችኋለሁ። የሆነ የፈለጋችሁት ነገር አለ ከቴዲ ማለት ነው ከዚህ አልበም። ያችን የምትፈልጓትን አጀንዳችሁን የእናንተን ሮሮ ካላወጣ እንደምትሰድቡት ወይ እንደምትናገሩት ወይ እንደምታንቋሽሹት እናውቃለን። ቴዲ የሚያደርገው የሚያክሰው ነው። ከዚህ አልበም ሁላችንም ማወቅ ያለብን ነገር የፈለገውን ነገር በዚህ አልበሙ ላይ 18ቱ ስለ ሴት ዘፍኖ መውረድ ይችላል። በቃ መብቱ ነው። 18ቱም የሆነ ነገር መሆን ይችላል። ገና ለገና ይሄ ልጅ ሳያወጣ ይሄ ሰው ሳያወጣ እንትላት በሉት። በቃ እሱም ሰው ነው። ፕሬሸር እንትላት በሉበት። በቃ የራሱን አቋም የራሱ አስተሳሰብ የራሱ መንገድ ያለው ሰው ነው። በዚህ በኩል ያላችሁት አልበሙ ሰምታችሁ ሊሆን ይችላል ነገሩ ከተሽቀዳድማችሁ፣ ግን ቴዲ ምንም ቢሆን ሲኒራችሁ ነው። በምንም ከናንተ የተሻለ ሰው ነው ሙዚቃው ላይ ያላችሁ ሰዎች ነውና እንደዛ መጻፍ ገና ለገና ያስፈልግም። ቢያንስ ካወጣው በኋላ ኦፊሻሊ ይሄ ብላችሁ በቀጥታ መናገር ነው የሚሻለው እና እንትን አታርጉበት። እኔ ስለ ፍቅር ቢዘፍንና እንትን ቢሉላ ደስ ይለኛል። ከሰላም ከመፈለጌ ብዛት ቴዲ ሰላም እንዲሆን ከመፈለጌ ብዛት በቃ ስለ ፍቅር፣ ስለ ሰላም፣ ስለ ሀገር እውነት አንዳንዴ ማለት ነው። ለምን የሆኑ ሰዎች በቃ እንዲል የፈለጋችሁት ነገር አለ፣ የሆኑ ደግሞ እንዳይል የተፈለገ ነገር አለና በቃ እኛ ሚውዚክ ነው የምንፈልገው። ሙዚቃ ራሱን ሙዚቃን ቴዲን ነው የምንፈልገው። እኔ አሁን የምጠብቀው ነገር አለ ከቴዲ። አሁን ለምሳሌ አንድ የቀረው አጼ አለ፣ በጣም ወዶና አጼ። ስለዚህ ስለሱ አጼ እንዲዘፈን እፈልጋለሁ። ግን እሱን ዘፈን አልዘፈንክም ብዬ ስለ አጼ አሁንስ አልዘፈንክም ብዬ አንተን ትልጠል ምናምን ልለው አልተዘጋጀውም። ለምን አይ አንደርስታንድ ምክንያትና ጊዜ እየጠበቀ እንደሆነ። ስለዚህ እባካችሁ እውነት እናደንቋለን፣ እውነት እንወደዋለን ካላችሁ ቴዲ በቃ ፕሬሸር አታብዙበት። አጃይቡ ተመልሶላችኋል። ያሬድ ሹመቴ ለቴዲ አፍሮ የገጠመውን ግጥም አነብላችኋለሁ። ኢትዮሪካ ሊለቀቅ 20 ሰዓታት ብቻ ናቸው የቀሩት። የጥበብ ዋርካ የዋርካ ጥላ፣ የጥላ ግዙፍ የግዙፍ ረቂቅ፣ የረቂቅ ልሂቅ የልሂቅ ቁጥብ፣ የቁጥብ ለጋስ የለጋስ ማማ፣ ከማማም ዳሽን ከዳሽን ሰንደቅ፣ የሰንደቅ ምጡቅ ከምጡቅ ረቂቅ ሩቅ፣ የሩቅ ድብቅ የድብቅ ቃል ሰንዱቅ፣ ከሰንዱቅም ውድ ከውድም ውድ እርድ፣ የውድ አርድ ትውልድ የትውልድ ግርማ፣ ከግርማም ንዑድ ትሁት የንዑድ ትሁት የትሁት አርማ፣ የፍቅር ዜማ። እንኳን ደስ አለህ ይላል። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው ስለ ቴዲያችን ይሄ አዲሱ አልበም እዛ አሜሪካ እያለን ሁለቴም ሶስት ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቼ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላለህ፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላለህ፣ ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከዣንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ አሜን ታይፔ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት። ምንድነው እንትን የሚያደርገው ይሄ ድምፁ ብትል ዜማዎቹ ብትል ምናምን አለ አይደለ? ያ ከኔ ጋር ከኔ ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ቹቼ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ የዘፈንኩት የሱ ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን
በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳችኋለሁ፣ ሀሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባለው ከ18ቱ ሜቢ ሰሞፍ የሰማው ነው ይመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ውግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ? ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ፣ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን፣ አስቴር አወቀ፣ እንደዚህ ጋሽ መሐሙድ የፈጠሯቸው ተጽዕኖዎች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ በፊት ቀድሞ ያለው ደግሞ ቴዲያችን ነው። ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወድቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ እንኳን ወድቋል አይደል የምትለው? ለምሳሌ ሙዚቃ ተንሻፎ ነው የመጣው። ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አሁን አንዳንዴ ሰው የሆነ እንትን ያልሲል ይሄ አዝማሪ ይላሉ። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ። ከሙዚቃው ጋር ተያይዞ የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማለት ነው ሙዚቃው ሙዚቀኛው በዛ ስር እና ብሮዬ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጠር አብሮ የሚያስከብረው ነው። ተረዳ? እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት ነው። እሷ ከወደቀችማ የኔ ሰርቫይቫልነቱ የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለስር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛው ምለው የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው። ያንተ እንትን ነው። ያለበለዚያ ያ ሰው ከወደቀ አብሮ ያንተም ብሮ የዛ ሰው ሲወድቅ ያንተ አብሮ ከፍ ይላል ማለት አይደለም። ኖ እንደዛ አይደለም የሚሰራው። አንዱ አንዱን እየሳበው ነው የሚመጣው። አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞሉ የአገር ሱፐርስታር። እኛ ጋር በእኛ ዘመን ጥሩ ነው። አሁን የኮንሰርቱ የምኑ ከፍ እያለ መጥቷል። ግን ስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው። አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው።
በጣም አስፈላጊ ነገር ነው። የሚገርም መደጋገፉ እና ይህንን አክኖሌጅ ማድረግ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም በኃይለኛ ደስታ ውስጥ ነኝ ያለሁት ነው ማለት በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊቭ በኔ እይታ በጣም ትደሰቱበታላችሁ ባይ ነኝ። በጣም ትደሰቱበታላችሁ ባይ ነኝ ከሰማሁት አንፃር ማለት ነው። ይመቻችሁ ዋላ። እንግዲህ ሁላችሁም አልበሙን በጉጉት እንደምታጣጥሙት አልጠራጠርም። እንግዲህ ጆሮአችሁ ጾም ሊፈታ ነው። የምሬ ነው ብላችሁ ሪል ነገር የምነግራችሁ ጆሮአችሁ እስካሁን ጾመኛ ነበር፣ ጾማል ማለት ይቻላልና ይሄን አልበም ሁላችሁም እንደምትወዱ ተስፋ አድርጋለሁ። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበር። በቀጣይ እስከምንገናኝ ቸር ያቆየን።